የህወሓትና ኤርትራ ጦር አዛዦች በዛሬው ዕለት በሱዳን ሐሻባ በተባለ ስፍራ ላይ ጥብቅ ወታደራዊ ምክክር መጀመራቸውን የአንዳፍታ ሚዲያ ምንጮች ተናግረዋል። የህወሓትና የኤርትራ ጦር አመራሮች በተሳተፉበት በዚህ ውይይት ላይ የሱዳን ወታደራዊ አመራሮች ጭምር እንደተሳተፉበት ከስፍራው የደረሰን መረጃ ያመላክታል። የዚህ ወታደራዊ ምክክር ዓላማም በኢትዮጵያ ላይ የተቀናጀ ጥቃት ለመክፈት በሚል ሳይሆን እንዳልቀረ ከስፍራው መረጃውን ያደረሱን ምንጮች አመላክተዋል። ይህን ጉዳይ በተመለከተ አክቲቪስት አስፎ አብራ ተጨማሪና ዝርዝር መረጃዎችን ሊያጋራን በስልክ መስመራችን ላይ ይገኛል። አስፈሽ እንግዲህ በዛሬው ዕለት በሱዳን ሐሻባ በተባለ ስፍራ ላይ የኤርትራና የህወሓት ወታደራዊ አመራሮች የተገኙበት ስብሰባ መጀመሩን የሚያመላክት መረጃ ደርሶናል። አንተም ይህ መረጃ እንደደረሰ ነግረኛል። በዚህ ስብሰባ ላይ የሱዳን የጦር አመራሮች ጭምር እንደተሳተፉበት እየተነገረ ይገኛል እና ይህ ስብሰባ በዛሬው ዕለት እየተደረገ ይገኛል እና የዚህ ስብሰባ ዓላማ ምንድን ነው? የትኛው አካልስ ነው እየተሳተፈበት የሚገኘው? አይናችን እዛው ስላለ የኛም ሰዎች አሉ ከውስጥ እንቅስቃሴ እንደነበረና ብዙ የወታደራዊ መኪኖች እንቅስቃሴ ብዛት ነበረ። ከዛ ደግሞ ማዕረግ ያለው ሚሊተሪ ንጉስ ይሱዳንና የኤርትራ ሰዎችን በብዛት መካሄድ ጀመሩ። የኤርትራ የሱዳንና የህወሓት የህወሓቱ አርሚ ሰባ መሆኑ ነው። አርሚ ሰባ እና ሐሻባ ይባላል አካባቢ ሱዳን ሐሻባ ነው። ትልቅ ዳስ የበረሃ ዳስ አለ አይደል? ይሄ አዳራሽ ነገር የህልማት ዘጋይቶ እንደ ሙዚቃ ድግስ ነገር ተደርጎ አይነት ነው ነገር ነው እና የኤርትራ ወታደራዊ አዛዦች የአርሚ ሰባ ወታደራዊ አዛዦች እና የሱዳን ወታደራዊ አዛዦች ወደ መድረኩ እንደገቡ እና ይሄ ከቀኑ 8 ሰዓት አካባቢ ነው የሆነው በዛሬው ዕለት። እና የጽንዶ ይሄ የህዝብ ይባል የነበረው ጽንዶ እሱን ወደ ወታደራዊ ያሳደጉት ይመስላል። ትግራይ ውስጥ አሁን ለጅማሩ ነው ትግራይ ውስጥ ማድረግ አይችሉም። ሰው መጀመር ካለበት የሆነ ሳሙኤል ነው እዚህ ሱዳን ላይ የጀመሩት ይመስለኛል። ይሄ ወደ ወታደራዊ ተቀየረ ነው የሚባለው ወይስ ክንብንቡ ተገለጠ ነው የሚባለው? አሁን በፊት በነበረው ለምሳሌ ዛላንበሳና ድንበር አካባቢ የትግራይ ነዋሪዎችና የኤርትራ ነዋሪዎች የህዝብ ግንኙነት አደረጉ፣ ምንድናቸውን አጠናክረው ምናምን ነበር የሚባለው። ይሄ ነገር ግን ያው ዝም ብሎ የሽፋን ስም መስጫና ከአንዳንድ ትችቶችና ወቀሳዎችን ለመዳን ተብሎ የተሰጠፈን እንጂ መጀመሪያውን ዓላማውም ወታደራዊ ትንዶ ለማድረግ እንደሆነ ምልክቱ በብዛት ይታዩ ነበር። ወታደራዊ ጀነራሎችን በሚያደርጓቸው ንግግሮች እንትን ይላል ይታወቃል። ትናንትና ራሱ ጀነራል ብርሃነ ነጋሽ ወዲነድህን የሚባለው ከወይን ጋዜጣ ጋር ያደረገው ቃለ መጠይቅ እኛ ታጋዮች ነን፣ ታጋዮች ደግሞ ስለሆነ ከመሰለን ሰው ጋር ወይም ከአማራ ኃይሎች፣ ከኤርትራ ኃይሎች፣ ከሱዳን ኃይሎች ጋር ለምናደርገው ግንኙነት ማንም ምንም አያገባውም። በተለይ ከብልጽግና ጋር ጎን ሆነው እኛን በዚህ ደረጃ ሊያሙን ወይ ደግሞ ሊወቅሱን አይገባም፣ መብታችን ነው። እኛ ታጋዮችን ታጋይ ደግሞ አንድ ታጋይ ደግሞ የመውጫ መንገዱን ራሱ በሚመስለው መንገድ ነው የሚለው። ስለዚህ ያዋጣናል ካልን ከኃይል ጋር ምንድናችን እናጠናክራለን። እንደውም የህዝብ ግንኙነት ካሁን በኋላ እንደውም ወደ ፓርቲና ወደ ቢገባም ማንም አይመለከተውም ብሏል። ይሄ ቃል በድምፅ ማስረጃ እየተደገፈ ነው። ኦኬ፣ በትናንት ቃለ መጠይቁ የተናገረው ነው። ጀነራል ወዲነድህን ብርሃነ ነጋሽ የሚባለው ማለት ነው። የዚህ ሱዳኑ የዛሬው ውይይት ምናልባትም በዛ በወልቃይት አካባቢ ጥቃት ለመክፈት ታልሞ የተዘጋጀ ነው ወይስ እንደ አጠቃላይ ሰፊ ምስል
ሊሰጠን የሚችል ጉዳይ ነው። ምናልባት እዚህ ላይ ሐሳብን አጋራና ወደ ቀጣው ጥያቄ ላምራ። አይ እንዲህ ነው ለማለትማ የግድ ይሄ እኮ ትልቅ እንትን ነው ሃይ ፕሮፋይል ነው ወደዛ ድምዳሜ ለመድረስ እኔ መረጃው ላይ ሳየው ግን ያው ግንኙነቱ እንደጀመረና ኦልሞስት አሁን ከትግራይ እንኳን ባይሆን ከኤርትራ እንኳን ባይሆን ከሱዳን ጋር ግልጽ እንዳደረጉ ወታደራዊ ግንኙነት እንደጀመሩ እንደሆነ ያሳያል። እዚህ አዳራሽ ላይ እንደማንዳንዶቹ ከተለያየ ምንጭ መረጃውን ያገኘሁት እንደማንዳንዶቹ ቲኤስ ትግራይ፣ ኤሪትሪያ፣ ሱዳን የሚል ሾርት ሃንድ በእንግሊዝኛ ሁሉ ጽፈው እዛ አጥሮቹ አካባቢ ተጣጥፈውታል በቀለም ትግራይ ኤሪትሪያ ሶስትዮሽ ግንኙነት መሆኑ ነው እንግዲህ ነገርየው። በዚህ ደረጃ ነው ልነግር የምችለው እንጂ ዲቴይሉ ውስጥ እንኳን ምንም ልልህ አልችልም። በጣም ጥሩ። እስቲ ምናልባት በቀጣይ የሚወጡ መረጃዎች ካሉ እሱንም እየተከታተልን የምናቀርብ ይሆናል። ከዚህ ቀደም እንደዚሁ ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ ወደዛው ወደ ሱዳን በአስመራ አድርገው ወደ ካርቱም አቅንተው ተወያዩ የሚሉ መረጃዎች ሲወጡ እንደነበር በተባራሪ የምናስታውሰው ጉዳይ ነው። ባለፈው ሳምንት በሁመራ አንድ ትልቅ ውይይት ስብሰባ ተደርጎ ነበረ። በስብሰባው ላይ እንግዲህ የአሜሪካ አምባሳደር አርቪን ማሲንጋ እንደዚሁም አቶ ጌታቸው ረዳ ጭምር የተገኙበት ነው። ከዚያ ስብሰባ በኋላ ለዘ ሪፖርተር አቶ ጌታቸው ሰጡት በተባለው ቃል ላይ የወልቃይት አስተዳደር አሁን ያለው የነ ኮሎኔል ደመቀና አሸተ ደምለው የሚመሩት አስተዳደር እንዲፈርስ ተወስኗል የሚል ነገር ሲናገሩ ሰምተናቸዋል። ውይይቱም እጅግ ትኩረት ሳቢ ነበር። የውይይቱ አንተም ለዚያው ቀረብ ያልከነህና የውይይቱ አጀንዳ ምን ነበር? ያው የውይይቱ አጀንዳና አሁን አቶ ጌታቸው ተናገሩት የተባለ ነገር እንትን አይመስለኝም። ታቸው ቢመልስ ለታላላ ግን ለኔ ግን ያው የተረዳሁት ታቸው ቀለም ሊቅ አድርገው ሳይሆን ከሌላ ቪዲዮ አምጥተው ቆርጠው ያቀረቡት ነው የሚመስለው። ምክንያቱም መንፈሱ የውይይት መንፈስ እንደዛ የሚል አልነበረም። ማሲንጋ እሳቸው አምባሳደር ማሲንጋ ኋላ ላይ እንኳን በኤምባሲው ፌስቡክ አካውንት ኦፊሻል ፌስቡክ አካውንት እንደ የለቀቁት ቪዲዮ ላይ የሁመራ ዞን አስተዳደሮች ከታደሰ ወረደው የትግራይ መንግስት ካቢኔ ጋር ለመወያየት ፈቃደኞች ሆነዋል፣ እንወያያለን ብለዋል። እንደውም እነዚህ ሰላማዊ የሆኑ ተፈናቃዮች ካሉ እነሱን በመለስረገጥ እንተባበራለን ብለዋል። ይሄ ደግሞ አትዋንስ አይሆንም፣ ግራጁዋሊ ነው፣ በሂደት ነው ብለው ተናግረዋል። እንደዚህ ነበር መንፈሱ። እሱ ነው የቀኝ መንፈስ። ሰው ከዚህ ከሄዱ በኋላ አቶ ጌታቸው በአስቸኳይ እንዲፈርስ ተወስኗል የሚል ቃል ከየት እንዳመጡት አላውቅም፣ ግን ምናልባት እዛ ከሄዱ በኋላ የሆነ ነገር ብሮት ከሆነ ነው እንግዲህ። ውይይቱ ላይ ስለ ወልቃይት አስተዳደር መፍረስ ምንም አይነት ነገር አልተነሳም። የለም እንደዛ ነገር የለም። ምን ነበር ታዲያ ለአምባሳደሩ ገለጻ ሲደረግላቸው የነበረው? አምባሳደሩስ በዚያ ስብሰባ ሲናገሩ የነበረው ጉዳይ በዋናነት ተፈናቃዮችን ብቻ የተመለከተ ነው። በቃ እሱና እኛም ደግሞ የራሳችን ሳይድ ኦፍ ዘ ስቶሪ ከዚህ ቀደም እኛ በብዛት የኛ ትርክት ተወጦ ተጋርዶ የቆየ ነውና የኛን እውነት የኛን ሀቅ ለማስጨበጥ ሞክረናል። ከከፋኝ ተጋርዶ ጀምሮ የህዝቡ ሬዚስታንስ የተመለከተ የህዝቡን ሰላማዊ ጥያቄ የማንነት ጥያቄዎችን በተመለከተ የተደረሰብንን ጉስቁልና በወያኔ በሙሉ በዝርዝር አስጨብጠናቸዋል ሰዓቱ። ስለዚህ በዚህ ጉዳይና በዚህ በመሳሰሉት እንደገና ደግሞ አንዳንድ ኢንፍራስትራክቸሮችን ጎብኝተዋል። እሱን ለማየት ሄዱ። ሆስፒታሉን ሌሎች ነገሮችን ጎብኝተዋል እና ከዛ ውጭ ግን ስለ አስተዳደር መፍረስ ምናምን የሚባል ነገር ምንም የተነሳ ነገር የለም። እርሳቸው ምናልባት አሁን በተደጋጋሚ የሚነሳው ህዋትም የሚያነሳው ነገር የተፈናቃዮችን ጉዳይ ነው እና አዎንታዊ ሀሳብ በተለይ በወልቃይት አስተዳዳሪዎች በኩል ተፈናቃዮች እንዲመለሱ ሚናቸውን የመወጣት ፍላጎት አለ። አሁን ህዋት የሚያነሳው ነገር ከዚህ በተቃረነ ስለሆነ ማለት ነው። አሁን ምንድነው የሚያለያየው ፓርት ማን ነው የሚመለሰው የሚለው ነው። ይህን ዝርዝር
ካስተዳደሩ ታገኝ ነው የሚሻለው ከሚመለከተው ከኔ ከምታገኝ ማለት አሁን ወንጀል ፈጽሞ የሄዱ ሰዎች ወደ ህግ መቅረብ የሚገባቸው ሰዎች ዌልካም አይደሉም። ተካይ ወንጀለኞች ሰላማዊ ግን በሁኔታው ተደናግረው ቦታውን የለቀቁ ሰዎች ካሉ ግን እነሱን ለመቀበል አስተዳደሩ ዝግጁ መሆኑን በተደጋጋሚ ሲገልጽ የቆየው ነገር ነው። እሱን ነው በድጋሚ ኮንፈርም ያደረገው ስብሰባው መድረኩ ላይ ማለት ነው። ስለዚህ ከዚህ በላይ እንኳን ያለውን ከሚመለከተው አካል ቴክኒሻል እንጂ ፈቃደኝነቱ እንዳለ እሳቸውም ተደስተው ነው የሄዱት፣ አምባሳደሩም ተደስተው ነው የሄዱት፣ ሁሉም ልኡካኑ የመጡት ዴሌጌቱ ተደስተው ነው የሄዱት። በጣም ጥሩ። እንግዲህ አስፍሽ በዛሬው ዕለት በዚያ በሱዳን የኤርትራ የህዋትና እንደዚሁም ደግሞ የሱዳን የወታደራዊ አመራሮች በጋራ ስብሰባ እያካሄዱ ስለመሆኑ እንደዚሁም ደግሞ ባለፈው ሳምንት አምባሳደር አርቪን ማሲንጋ በሁመራ ስላደረጉት ውይይት ስለነበረው ሁኔታ ለተመልካቾቻችን ሐሳብ አስተያየት ስላካፈልክልን እጅግ አድርጌ አመሰግናለሁ።